ጴጥሮስ በምዕራፍ 2 ቁጥር 14 ላይ ምንዝር የሞላባቸው ኃጢአትንም የማይተው አይኖች አሏቸው የማይድኑትን ነፍሳት ያታልላሉ መመኘትን የለመዱ እነዚህን ያለ መሰልቸት በተግባር ካዋልናቸው በውስጣችን ያሉትን ወደ ልቦናችን መቅደስ ለመግባት የሚሞክሩትን ለመከላከል እንችላለን። የያዝነው ጾም፣ ጸሎት፣ ስግደት፣ ተጋድሎ ቀስ በቀስ እያደገ የውስጥ ቅድስና ግን ጸጋው ለሌለው የማይታይ ለእግዚአብሔርና ለቅዱሳኑ ብቻ የሚታይ ነው። የውስጥ ቅድስና ህሊናና ልቦና ላይ ያሉትን በመግረዝ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን በንስሐ የማይርቁ ኃጢአቶች በሚል ርዕስ እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ኃጢአት በሶስት መንገድ ይፈጸማል። አንደኛው በማሰብ የህሊናና የልቦና ኃጢአት ሲሆን፣ ሁለተኛው በመናገር የአንደበት ኃጢአት ሲሆን፣ ሶስተኛው በማድረግ በስጋ የሚተገበሩ ኃጢአቶች ናቸው። ከነዚህ በተጨማሪ በዛ በመናጢ ውጫዊና ውስጣዊ ግፊት ሰው ኃጢአት ይሰራል። በሰው ልጅ ሕይወት ውስጥ ኃጢአትን ከሐሳብ እስከ ተግባር ባለው ሂደት ውስጥ የክፉ መናፍስት ድርሻቸው ጉልህ መሆኑ ቢታወቅም እኛና የለበስነው ስጋ ደግሞ ቀጥተኛ ተሳታፊ ናቸው። ስለሆነም ራሳችንን ዞር ብለን ከማየትና ከመፈተሽ አንጻር የክፉ መናፍስት እንዳለ ሆኖ ራሳችንን እንመለከታለን። ከነዚህ ውስጥ ሁለቱ ማለትም የአንደበትና የድርጊት ኃጢአቶች የተግባር ስለሆኑ አንደኛውን ብቻ የሐልዮ ወይም በማሰብ የሚፈጸመውን ኃጢአት በዝርዝር እንመለከታለን። የመብራን ልጆች የትምህርታችንን ርዕስ ሰምታችሁ ደግሞም በንስሐ የማይርቅ ምን ኃጢአት አለ ብላችሁ ግራ አትጋቡ። እኔ እያልኳችሁ ያለሁት በንስሐ የማይርቁ ኃጢአቶች እንጂ በንስሐ ይቅር የማንባለው፣ በንስሐ የማይሰረይ፣ በንስሐ የማይጠፋ፣ በንስሐ የማይደመሰስ ኃጢአት የለም አላልኩም። እውነተኛ ንስሐ የማይደመሰሰው ኃጢአት የለም። የትኛውም ኃጢአት ከንስሐ በታች ነው። የትኛውም ኃጢአት ከእግዚአብሔር ቸርነት በታች ነው። የትኛውም ኃጢአት ዝሙት በሉ፣ ጽንስ ማስወረድ በሉ፣ ግለ ወሲብ መፈጸም በሉ፣ የወሲብ ቪዲዮ መመልከት በሉ፣ መስረቅ፣ መዋሸት፣ ሰው ማማት፣ የሰው ነፍስ ማጥፋት በሉ፣ ሌላም በሉ፣ እነዚህ ሁሉ ኃጢአቶች ከንስሐ በታችና ከእግዚአብሔር ይቅርታ በታች ናቸው። ልብ በሉ፣ በንስሐ ኃጢአትን ማጥፋት እንጂ ማራቅ አይቻልም። የምናረቀው እኛው ነን። ንስሐ የምንገባው ለሰራነው ኃጢአት ነው። ስለዚህ ሰርተን ያለፍነው እየሰራን ያለነውን ኃጢአት ነው በንስሐ የምናስደመስሰው። ኃጢአትን ማራቅ ግን ቅድመ ሁኔታ ስለሆነ በንስሐ ሳይሆን በራስ ጥረት በእግዚአብሔር እርዳታ የሚደረግ ነው። እኛ በንስሐ ሳይሆን በተጋድሎ፣ በጸሎት፣ በስግደት ራስን በመግዛት በተለይ ለኃጢአት ቅርብ የሆኑትን የስሜት ሕዋሳቶቻችንን በመግራት የምናርቃቸው ኃጢአቶች አሉ። በእርግጥ ንስሐ በተግባርም በሐሳብም ለሰራነው ኃጢአት ቢያስፈልግም በንስሐ ከተግባር ኃጢአት ብንርቅም ከሐሳብ ኃጢአት አንርቅም። በተለይ ከአእምሮና ከልቦና የሚወጡ የሐሳብ ኃጢአቶች፣ ከልብ የሚወጡ ምኞቶች፣ ከዓይን የሚመጡ የአእምሮት ኃጢአቶች በንስሐ አይርቁም። አንድ ሰው በተግባር ለሰራው ኃጢአት ንስሐ ይገባል፣ እረፍትም ያገኛል። ንስሐ ከገባ በኋላ ግን ትልቁ ፈተናው በስራ የማይተገበሩ ግን በልቦና ጓዳ የሚሰሩ ኃጢአቶች ያሰቃዩታል። በዚህም እረፍት በማጣት በመጸጸት በመቆጨት ለንስሐ አባቱ በሐልዮ ወይም በማሰብ የሰራውን ኃጢአት ይናዘዛል። ቀኖና ወይም የንስሐ ቅጣት ይወስዳል። ግን መፍትሄ ላያገኝ ይችላል። በዚህም ይጨነቃል። እግዚአብሔር ረድቶ ከተግባር ኃጢአት በስንት መከራና ንስሐ ስትላቀቅ፣ ሰይጣን ደግሞ ከተግባር ባልተናነሰ ኃጢአት
በሐሳብ በአይነ ህሊና በማሳየት ይፈትነናል። በዚህም ከተግባር ኃጢአት ስንላቀቅ ከሐሳብ ኃጢአት እንዳንላቀቅ ያደርገናል። አንድ ሰው የሐሳብ ኃጢአትን ቸል የሚለው በሐሳብ እንጂ በተግባር አልፈጽምም ከሚል የስንፍና ሐሳብ ነው። ሁሉም ኃጢአቶች ከሐሳብ ተነስቶ እንደሚሰራ መዘንጋት የለብንም። ከአንድ ሰው ልብ ውስጥ ክፋትና በጎነት ይመነጫሉ። ሰው በዚህ ተፈጥሮ ከምድራውያን ብቸኛው ነው። ሰው ክፉና በጎ ሐሳቦችን በአንድ ልቡ በፈረቃ እያስተናገዳቸው ይኖራል። የሚገርመው የሰው ልብ መልካሙን እንጂ ክፉን ሐሳብ እንዳያስብ አልተፈጠረም። ሰው ክፉን ባሰበ ቁጥር ከእግዚአብሔር በኃጢአቱ እየራቀ በመሄድ አንድ ልቡን ለሰባትና ለእልፍ አጋንንት ማደሪያ ያደርገዋል። ሉቃስ 11:5 እና ማርቆስ 5:13ን መመልከት ይቻላል። ወዳጆቼ የኃጢአት ሁሉ መሰረት ምኞት ነው። ከምኞት ነው ተግባር የሚከተለው። ስለዚህ የበጎም የክፉም ነገር መነሻው የልባችን ስሜትና የህሊናችን ሐሳብ ነው። በእርግጥ በምኞት ኃጢአት እንድንቃጠል የሰይጣን ድርሻው ከፍተኛ ቢሆንም ተጠያቂው ስጋችን ወይም እኛ ነን። በንስሐ የስጋ ንጽህናችንን ብናገኝም በሐሌው ወይም በሐሳብ ኃጢአት የህሊናችንን የልቦናችንን ንጽህና እናጣለን። ስለዚህ በየዕለት በሚደረግ መንፈሳዊ ተጋድሎ የህሊናና የልቦና ቅድስናችንን ማነጽ እንችላለን። ወዳጆቼ የህሊናና የልቦና ኃጢአቶች የውስጥ ኃጢአት በመባል ይታወቃሉ። እነዚህን ሐዋርያው ቅዱስ ማርቆስ በማርቆስ ወንጌል በምዕራፍ 7 ቁጥር 21 እስከ 23 ላይ እንዲህ በማለት ጥሩ አድርጎ ዘርዝሯቸዋል። ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸውና ይህ ክፉ ሁሉ ከውስጥ ይወጣል ሰውንም ያረክሷል በማለት ውስጣዊ ቅድስና ውስጣዊ ንጽህና እንዳይኖረን እንደሚያደርጉን ጽፎልናል። ቅዱስ ጳውሎስም በሮሜ መልእክቱ በምዕራፍ 8 ቁጥር 13 ላይ የሰውነትን ስራ ብትገድሉ ያለው እነዚህን ክፉ ስራዎችን ነው። እነዚህ የተዘረዘሩት ኃጢአቶች አብዛኞቻቸው የተግባር ኃጢአቶች ናቸው። ቅዱስ ማርቆስ ግን ምንጫቸው ክፉ ሐሳብ ስለሆነ ነው የውስጥ ኃጢአቶች በማለት ጠቅልሎ የገለጻቸው። ሰው ህሊናና ልቦናው የጽድቅ መዝገብ የመንፈስ ቅዱስ ማደሪያ ወይም ማረፊያ ነው። ታዲያ ይህ የክርስቶስ ማደሪያ የመንፈስ ቅዱስ ማረፊያ የሆነው ህሊናና ልቦና የክፉ ሐሳቦችና የምኞት ኃጢአቶች ማመንጫና መፈንጫ ከሆነ ቅድስናውን ያጣል፣ ይረክሳል። እግዚአብሔር ሁሉንም ቅድስናዎች ቢወድም በአፋ ካለ ወይም በውጭ ከሚታይ ቅድስና ይልቅ በውስጥ ያለ ቅድስናን ይወዳል። የውጭ ቅድስና ቢያስመሰግንም ሰዎች የሚያዩት በውዳሴ ከንቱ የሚወድቁበት ነው። የውስጥ ቅድስና ግን ጸጋው ለሌለው የማይታይ ለእግዚአብሔርና ለቅዱሳኑ ብቻ የሚታይ ነው። የውስጥ ቅድስና ህሊናና ልቦና ላይ ያሉትን የኃጢአት ሸለፈቶችን በመግረዝ የሚገኝ ነው። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 2 ቁጥር 29 ላይ በመንፈስ የሚደረግ የልብ መገረዝ ያለው የውስጥ ቅድስናን ነው። ለምሳሌ ጌታችን በማቴዎስ ወንጌል በምዕራፍ 5 ቁጥር 28 ላይ ስለ ምኞት ኃጢአትና በልብ ስለማመንዘር እንዲህ ብሏል። ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል በማለት ተናግሯል። ይህ አገላለጽ በሴት አንቀጽ ይነገር እንጂ ለሁለቱም ጾታዎችንም የተነገረው። በኦሪት አታመንዝር የሚለው ሕግ በወንጌል እንኳን ማመንዘር በልብ መመኘት እንደ አመንዝራነት ተቆጥሯል። የጌታ ትምህርት ለብዙዎች ጭንቅ ነው። ምክንያቱ ደግሞ አለመመኘት ስለማይቻል። ጌታችን ያለው ያለምኞት ማየት ማመንዘር አይደለም። አይቶ በልብ ተመኝቶ ከሆነ ግን ማመንዘር ነው። ስለዚህ ማመንዘር የሚሆነው በአይን አይቶ በልብ ተመኝቶ ሲሆን ነው። ብዙዎቻችን በተግባር ከምንሰራው ኃጢአት ይልቅ በአይን አይተን በልብ ተመኝተን የምንሰራው የምኞት ኃጢአትና ፍቶት ይበዛል። ብዙ ጊዜም የየዕለት የልምድ ኃጢአት ይሆንብናል። ንስሐ ብንገባበትም አምሮታችንና ምኞታችንን ለማራቅ በጸሎት በስግደት አንታገልም። በተለይ ይህንን አይነት ኃጢአት ልምድ ያደረግነው ሰዎች ቅዱስ ጴጥሮስ በሁለተኛ ጴጥሮስ በምዕራፍ 2 ቁጥር 14 ላይ ምንዝር የሞላባቸው ኃጢአትንም የማይተው አይኖች አሏቸው፣ የማይድኑትን ነፍሳት ያታልላሉ፣ መመኘትን የለመደ ልብ አላቸው በማለት ይገልጽልናል። ምንዝር የሞላባቸው ያለን 24 ሰዓት ዝሙትን
የምናስብና በዝሙት ክፉ ሐሳብ የምንፈተነው ነው። ኃጢአትን የማይተው አይኖች አላቸው ያለን ወንዱን ሴቱን ኃላፊውን አግዳሚውን እያየን በማየት ለምንቅበዘበዘው ነው። የራሳችንን ሰው ይዘን የሌላ የምናየውን ነው። የራሳችን ያልሆነውን ሰው ለምናይ ነው። መመኘት የለመደ ልብ አላቸው ያሉ ደግሞ የአብዛኞቻችን መገለጫ ነው። መመኘት ለምዶብን መመኘት ኃጢአት ሆኖብን የምኞት ኃጢአት የዕለት ተዕለት ህይወታችን ሆኗል። ወዳጆቼ የሚያሰናክለን ከሆነ አይናችንን እንድናወጣ እጃችንን እንድንቆርጥ የታዘዝነው ለኃጢአት ምክንያት የሆነውን ነገር ሁሉ በትክክል ከኛ እንድናርቀው እኛም እንድንርቀው እንድንሸሸው ከልቦናችንም መዝገብ እንድናወጣው ከህሊናችንም እንድናስወግደው መታዘዛችንን የሚያመለክት ነው። ህሊናና ልቦናችንን የኃጢአት የክፋት ማከማቻ አድርገን ክርስቶስን መንፈስ ቅዱስን ማደሪያ እንዳናሳጣ። የልብ ምኞት ካለ ሰውነት ወደ ኃጢአት ያዘነብላል፣ የክፋትንም ጎዳናውን ይከተላል፣ መንፈስ ቅዱስን በሰውነታችን ማደሪያ ያጣል። ለዚህም ነው በመጽሐፈ ምሳሌ በምዕራፍ 7 ቁጥር 25 ላይ ልብ ወደ መንገዷ አያዘንብል በጎዳናዋም አትሳት በማለት የተጻፈው። ዛሬ ላይ ሆነን ትላንትን እንዴት በኃጢአት እንደወደቅን ስናስብ ልባችን በምኞት ተታሎ ህሊናችን ለመተግበር ቸኩሎ ነው። ይህም ያተረፈልን ጽኑ ጸጸት ነው። ነቢዩ ኢሳያስም በትንቢተ ኢሳያስ በምዕራፍ 44 ቁጥር 20 ላይ የታለለ ልብ አስቶታል ይለናል። ወዳጆቼ ኃጢአትን በህሊናና በልቦና የሚመኝ ሰው ሁኔታዎች ሲመቻቹለት በልቡ የፈለገውን በህሊና ያሰበውን ያቀደውን በስጋ ከማድረግ ወደ ኋላ አይልም። አንዳንድ የዋሆች የምኞት ኃጢአትን ከራሳቸው ላለማራቅ ፈታኛቸው እግዚአብሔር ይመስላቸዋል። በዚህም እግዚአብሔር ሆይ ለምን በዚህ ክፉ ሐሳብ ትፈትነኛለህ? ለምን አታርቅልኝም? እያሉ ይሟገታሉ። እንዲህ ለሚሟገቱት እግዚአብሔርን ተጠያቂ ለሚያደርጉት ቅዱስ ያዕቆብ በያዕቆብ መልእክቱ በምዕራፍ 1 ቁጥር 13 እስከ 15 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች በማለት ለባለ ምክንያቶች መልስ ይሰጣል። ኃጢአትም በምኞት ማፀን ተጸንሳ ሞት ሆና እንደምትወለድ ይናገራል። አንዳንዶቻችን ደግሞ በስጋችን በተግባር መስራት ያልቻልነውን አሊያም የፈራነውን ኃጢአት በልቦናችን በሐሳባችን በመስራት ህሊናዊ ደስታና እርካታ እናገኛለን። በተለይ በአካለ ስጋ የማናገኘውን ሰው በልቦና ስጋ በማየት ከተግባር ያልተናነሰ ኃጢአት በሐሳባችን እንፈጽማለን። ይህ ክፉ ባህሪ ሲጣባን በጸጸት ንስሐ በመግባት ለመተው እንፈልጋለን። ግን ህርም ብለን ስንተው ሳይሆን ስንቸገር እንታያለን። ምክንያቱም ምኞትና አጋንንት በልቦናችንና በህሊናችን ሰልጥኗልና። እንደ ዋዛ የጀመርነው የምኞት ኃጢአት ለልቦናችን መርከስ ለስጋና ለነፍሳችን አለመቀደስ ምክንያት ይሆናል። ቅዱስ ጳውሎስም በሮሜ መልእክቱ በምዕራፍ 7 ቁጥር 8 ላይ ኃጢአት ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ ያለው በምኞት ኃጢአት ለምንሰቃየው ለኛ ነው። የእግዚአብሔር ልጆች የውድቀት ቅድመ ታሪካችንን ብንመለከት መሰረቱ ምኞት ነው። ዕፀ በለስን ለመብላት ብርቱ ትግል ያደረገው ምኞት ነው። መጽሐፍ ቅዱስ በኦሪት ዘፍጥረት በምዕራፍ 3 ቁጥር 6 ላይ የሔዋንን ክፉ ምኞት ለዓይንም እንደሚያስጎመጅ በማለት ገልጾታል። በየትኛውም ሁኔታ ሰዎች ራሳቸውን ከክፉ ምኞት ካላራቁ በተግባር ኃጢአት እየወደቁ ይኖራሉ። በመርከብ ላይ ያለች ትንሽ ሽንቁር ቀዳዳ ችላ ከተባለች፣ ቶሎ ካልተደፈነች፣ በዝምታ ከታለፈች በሽንቁሩ ቀዳዳ የገባ ውሃ ቀስ በቀስ በመሙላት መርከቡን እንደሚያሰጥመው ሁሉ ዛሬም በዓይናችን ሽንቁር ወደ ህሊናችን ወደ ልቦናችን የገባው የምኞት ኃጢአት መርከብ ሰውነታችንን በተግባር ኃጢአት ማስጠሙ አይቀርም። ለዚህም ነው ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 5 ቁጥር 16 ላይ የሥጋን ምኞት ከቶ አትፈጽሙ ያለን። እኛ በልብ በመመኘት በተግባር ኃጢአት እንደምንወድቅ ለማስገንዘብ ቅዱስ ጳውሎስ ለጢሞቴዎስ በአንደኛ ጢሞቴዎስ በምዕራፍ 6 ቁጥር 9 ላይ በብዙ ምኞትና በፈተና በወጥመድም ይወድቃሉ በማለት ነግሮታል። ክፉ ምኞት መልካሙን ቅድስና ያጠፋል። ክፉ ምኞት የውስጥ ቅድስናን እንዳናገኝ ያደርገናል። ክፉ ምኞት በክፉ ፍላጎት እንድንጠመድ ያደርገናል። ክፉ ምኞት በንብ ቀፎ እንዳለ የሸረሪት ድር ነው።
በሸረሪት ድር የተተበተበ ቀፎ ንቦች አይሰፍሩበትም። ውስጡ ሲጸዳ ለንቦቹ ጥሩ ተደርጎ ሲሰናዳ አውራው ከነሰራዊቱ ይገባበታል፣ ማርም ይሰራበታል። ዛሬም ልባችን የምኞት ኃጢአት ካደረበት ጌታ አይገባበትም፣ መንፈስ ቅዱስም አያድርበትም። ነገር ግን ክፉ ምኞትን የሐሳብ ኃጢአትን ከልቦናችን ካራቅን ጌታ ከቅዱሳኑ ጋር ገብቶ ያድርበታል፣ ጣፋጭ መንፈሳዊ ፍሬ ይወጣበታል። የሞት ክፉ ሐሳብ የተቀደሰውን ሰውነት በኃጢአት እንደሚያሸተው ጥበበኛው ሰለሞን በመጽሐፈ መክብብ በምዕራፍ 10 ቁጥር 1 ላይ የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል በማለት ገልጾታል። የመብራን ልጆች ስለ ክፉ ምኞት ኃጢአት በዝርዝር ካየን ከዚህ ውስጣዊ ፈተና እንዴት ነው የምንላቀቀው የሚለውን እናያለን። መፍትሄዎቹ 5 ናቸው። አንደኛው ጾም፣ ሁለተኛው ጸሎት፣ ሶስተኛው የአምልኮትና የትሩፋት ስግደት፣ አራተኛ የመንፈስ ትግል ወይም ተጋድሎ ሲሆን አምስተኛው ቅዱስ ቁርባን መቀበል ናቸው። እነዚህን ያለ መሰልቸት በተግባር ካዋልናቸው በውስጣችን ያሉትን ወደ ልቦናችን መቅደስ ለመግባት የሚሞክሩትን ለመከላከል እንችላለን። የያዝነው ጾም፣ ጸሎት፣ ስግደት፣ ተጋድሎ ቀስ በቀስ እያደገ በውስጣችን ያለውን ክፉ ሐሳብ እያስወገደ በጎን ይተካል። በምንቀበለው ቅዱስ ቁርባን መለኮታዊ ኃይል ውስጣችን ያሉት ክፉ ሐሳቦችና ክፉ ኃይላት ይጠፋሉ። በዚህ ትግላችን ውስጥም እግዚአብሔር የኃጢአትን ጾር ድል የምንነሳበትንም ኃይል ይሰጠናል። ግን ጾም፣ ጸሎት፣ ስግደት ብቻ ይበቃኛል ብለን መዘናጋት የለብንም። ዋናው የመንፈስ ትግል ነው። ክፉን ሐሳብ የምንቋቋምበት ጠንካራ የመንፈስ ትግል ያስፈልገናል። ክፉን የምንቃወምበት የመንፈስ ጥንካሬ ከሌለን በፈተና መውደቃችን አይቀርም። ምክንያቱም ጾም፣ ጸሎትና ስግደት መንፈሳዊ ትግላችንን ይረዱታል፣ ኃይል ብርታት ይሆኑታል። ነገር ግን ትግልና ቆራጥነት እጅግ በጣም ያስፈልጉናል። ወዳጆቼ እንኳን እኛ ሐዋርያው ቅዱስ ጳውሎስ በውስጥና በውጭ ብዙ ፈተና መከራ ደርሶበታል። ፈተናውን እንዴት እንደተቋቋመ፣ ስጋውን እንዴት መግዛት እንደቻለ በአንደኛ ቆሮንቶስ በምዕራፍ 9 ቁጥር 27 ላይ ስጋዬን እየጎሰምኩ አስገዛዋለሁ በማለት ገልጿል። ይህ አባባሉ ስጋውን ለነፍሱ ለማስገዛት በጾም፣ በጸሎት፣ በተጋድሎት መታገሉን የሚያሳይ ነው። ዛሬም እኛም ቅዱስ ጳውሎስንና አባቶቻችንን አብነት አድርገን ከክፉ ምኞት ካላስፈላጊ ስጋዊ ፍላጎት ለመራቅ ስጋችንን መጎሰም አለብን። ያኔ የህሊና ንጽህና፣ የልብ ቅድስና እናገኛለን፣ የመንፈስ ቅዱስን ማደሪያ እንሆናለን። ስለዚህ የህሊና ንጽህና እድፈት ለስጋ ኃጢአት ውድቀት ስለሚዳርግ ክፉ ምኞቶችን መቃወም አለብን። ቅዱስ ዮሐንስም በአንደኛው ዮሐንስ በምዕራፍ 2 ቁጥር 17 ላይ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ብሏል። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።